ድሮ አስታውሱት። እንዲያዩት አልፈልግም አላለችም ቅምጥሌ። እንዳታሳይ እንኳን አይተው እንዲሁም አልተቻሉ። ከዚህ ስሜት ውስጥ ለማውጣት ነው ማለት እየታገልኩ ያለሁት። በጣም አሁንም ወደፊት ስላት እንኳን ደህና መጣሽ እንድትመጪ በጣም ገፋፍተሽ ነበር፣ ግን ስትመጪ ብሩክ ፍቅሩ አለቀቀኝም እንድትይ አይደለም። እሺ ግን ሊሆንልኝ አልቻለም ማለት ልረሳው እየቻልኩ አይደለም። ራሱ እንዴት እንደጮኸ ማለት ነው። ፍፄን ማፍቀር ትችላለሽ። አላቅም ከካሜራ ጀርባ ፍቅረኛ ካለው አላቅም። እየሞከርኩ ነው። ደህና ነኝም እግዚአብሔር ይመስገን። ትንሽ ጠፍቻለሁ። አበጧ ምን ትንሽ በጣም ብዙ ነው የጠፋሽው። ምን ነው ከሀይሚና ከቡቡ ጋር ትመጭልንም እንዴ? ምን አስበሽ ነው? ምክንያት ነው ልዩ የጨረቃ ፋሚሊ። አሁን ይሄ አንድ ላይ ጎለጎለው ሰው የተቀመጠ አይመስሉም? በጣም የተገረምኩበት ኤዲቲንግ ማለት ነው። ማርያምን ሀይሚና ብሩኬ እኮ የሚያደርጋችሁን ነገር ነው ያሳጧችሁ ማለት ነው። ፋሚሊዎቻችሁ ፍቅር እንዲህ ነው የሚወዷቸው እኮ። በስመ አብ መታደል አይደለም? እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ማርያምን በዚህ በመለያ ማለት ነው ስለሚፍታህ አንዳንድ ኮመንት ስራ አንዳንድ ነገር ያላችሁ ልጆች አላችሁ። እኛ እኮ በመካከላቸው ልዩነት እንዳይፈጠር ነው እንጂ ሚፍታህ ጠላት ነው ወይም ደግሞ ሚፍታህን ጠልተን ምናምን፣ ግን ልዩነት የሆነ ነገር አይፈጠር ነው የኛ ንግግር ማለት ነው። ምክንያቱም ሀይሚና ብሩኬ ጋር ሁሌ ሰላም እንዲቀጥል በሆነ ባልሆነ የሆነ ግጭት እንዳይኖር በሚለው ነው። ገባችሁ አይደለ? አንዳንዶቻችሁ ደግሞ ሚፍታህን ጥላቻ ላይ ያስገባችሁት አላችሁ። እንደዛ አይደለም። እኛ ለምን እንጠለዋለን? ወንድማችን ነው፣ አበሻ ነው፣ ኢትዮጵያዊ ነው፣ ጨዋ ሰው ነው። ሚፍታህ ደግሞ ሰው ጥግ አይደርስም እስከምናየው እስካሁን ድረስ ማለት ነው። ነገር ግን እንደ ሀሳብ ይዞ የመጣው ልዩነት ስላለው በሁለቱ መካከል ተቃራኒ ሆኖ የሆነ ነገር ስለሚፈጥር ለምን አደረግከው ነው። ግን ደግሞ ያደረገው ነገር እኛ ዩቲዩበሮች ተረድተነዋል። ምክንያቱም ጠፍቶ ስለነበረ ቪው ስለሌለው ቻናሉ መጥቶ ትንሽ አንጫጫን፣ ቻናሉ ትንሽ አደግ አለ። ገባችሁ አይደለ? ሰው ምንም ይሄ መቼም ጠፍቷችሁ አይመስለኝም አይደል? እኛ አልጠፋንም፣ ግን እኛም ደግሞ ልናጨበጭብለት ስለፈለግን ነው እንደዛ ያልነው። ገባችሁ አይደለ? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። ይህንን ቻናል ለማሳደግ በጣም ብዙ እህቶቼ በጣም ብዙ ነገር እያደረጋችሁልኝ ነው። እውነት እኔ ስለ እናንተ ቃል የለኝም። ማርያምን እኔ በጣም በቃ እንጃ፣ እኔ ምንም ሳላረግላችሁ እኔ እንጃ በጣም እንጃ እንዴት እንደምላችሁ አላቅም። እምባ ያንቀኛል ሁላ ቃል ነው የሚያጥረኝ። ብቻ ግን በጣም አመሰግናለሁ። በጣም እግዚአብሔርን ፈጣሪ ያክብርልኝ። በያላችሁበት እጃችሁን ይባርክልኝ። እውነት ምንም አድርጌ አይደለም ለእናንተ ምንም ሰርቼ አይደለም። ብቻ ግን ደስ እንዲለኝ እኔ እንድለወጥ እኔ እንዳድግ ያደረጋችሁልኝ በጣም እውነት በጣም እግዚአብሔር ያክብርልኝ። ሌላ ምንም አለም። በጣም በዚህ ሳምንት ውስጥ በቃ እንጃ ቀን በቀን ነው እየጨመረ ያለው ሁሉም ነገር። እግዚአብሔር ይመስገን። በጣም ነው የማመሰግነው። ብቻ ደስ ብሎኛል። እኔን ደስ እንዳስደረጋችሁኝ ፈጣሪ ለእናንተ ያላስባችሁ ደስታ ይስጣችሁ። ማርያም በጣም አመሰግናለሁ። እና ዛሬ የመጣሁት ነገር ምንድን ነው? የእኛ ውድ ቤተሰቦች ዛሬ የመጣሁበት ጉዳይ ምን መሰላችሁ? እንግዲህ ትናንትና አብስላት ትምጣ ብለን ነበር እኛ ትምጣ ያልነው ሜሽን ያደረግነው አለ አይደለ? ሴቶችን የማበረታታት ሞራል እንዲኖረን ሞራል እንዲኖርሽ ከኢንስታግራም ላይ ምናምን ፎቶ ስፖስቼ፣ አንደኛ ደግሞ በሀይሚና በብሩኬ መካከል ያደረግሽው ነገር እንደ እዩ ስር የሰደደ የሚያስጠላ ነገር ስላልሆነ ኖርማሊ በአጭር ጊዜ ውስጥ ሀይሚና ብሩኬ ወደ ራሳቸው እንዲመለሱ የተደረገ ነገር ነው ስለተባልን እኛ የብሩኬ እህቶች ምንም ጥላቻ አላደረብንም። ግን በሀይሚ በኩል ደግሞ ትንሽ የሚደብራችሁ ሰዎች አላችሁ። ምንም ሊደብራችሁ አይችልም። ይሄ የኤድስ ችግር ነው። ይቅርታ አድርጉልኝ ቤተሰቦች። ምንም ሊደብራችሁ አይገባም። ምክንያቱም ብሩክና ሀይሜን በምታዩዋቸው ልክ ምን ያክል ፍቅር እንዳላቸው እያያችሁ ነው። እንደምታዩዋት ነች ሀይሚ ከብሩኬ ጋር ደስተኛ ነች። ጸቡ ሲመጣ ብቻ የሆነ ነገር የሚሆኑት ያው ሁሉም የየራሱ የሆነ ስሜት ይኖራቸዋል። ለዛ ነው። ከዛ ውጭ ግን ከጸቡ በኋላ ግን እንደምታዩት ነው። ሁሉም ነገር ተረስቷል። በቃ ወደፊት ነው። ገባችሁ? እናንተ ኦዲየንሶች ናችሁ እንጂ ፊት የነበረውን የምታስታውሱት እነሱ ኦልሬዲ በህይወታቸው ላይ ከአንዴም ሁለቴ ሶስቴ በጣም ብዙ ቻሌንጅ ሀይሚና ብሩኬ ላይ
ተፈጥሮ በቃ ኖርማል አድርገው ሲያልፉ በጣም ነው የሚገርሙኝ። እኔ በጣም ይሄ ጥንካሬያቸውን ሳላደንቅ አላልፍም። ማርያም ብሩክም ሀይሚም ማለት ነው። ምክንያቱም በቃ ኖርማል ነው የሚሆኑት። ያ ችግር ካለፈ በኋላ ኖርማል። አንዳንድ ሰው እኮ ከዛ ችግር በኋላ እኮ የነበረውን ደስታ ማግኘት ይከብደዋል። ግን ሀይሚና ብሩኬ ጋር ሲጀመር ጀምሮ እንደዚህ አይነት ነገር የለም። በቃ የችግሩ ጊዜ በጣም ፍጥጫ አለ። ከዛ በኋላ ግን ችግሩ ከተፈታ በኋላ ብሩክም እንደምታዩት ነው። በጣም የዋ ነው። በሆዱ ነገር አይዝም። ሀይሚም ደግሞ በብሩክ ጨክና አጨክንም። ገባችሁ አይደለ? ስለዚህ እኛ አብስላት እንድትሰሪ ያልንሽ ያው በአጭር ጊዜ ውስጥ መጥፎ ነገር አላየንብሽም። ጥሩ ነገር ነው ያደረግሽው። ሀይሚና ብሩኬ እንዲቀራረቡ አድርገሻል። በዛ መካከልም ሀይሚም ከሀገር ልውጣም ብላ ነበረ። ያው እግዚአብሔር ያልፈቀደው ነገር አይሆንም። እንግዲህ ፕራንክ እንትን ድራማም ሆነ ሪሊም ሆነ ባየነው ልክ ነው እኛ የምንናገረው። ስለዚህ እኔ አብስላትን አልጠላትም። ነገር ግን ብሩኬን አፈቅረዋለሁ፣ ብሩኬን ወደዋለሁ፣ ለመርሳት ለመተው እየሞከርኩ ነው ብለሻልና ጭራሹን ለመተው መሞከር መቻል አለብሽ። ጭራሹንም ብሩኬን መርሳት አልቻልኩም ብለሽ ራሱ መምጣት የለብሽም ካሁን በኋላ ማለት ነው። ምክንያቱም ብሩክ ምን ላይ እንዳለ እያየሽ ነው። ብሩክ በህይወት ውስጥ የምታስደስተው ሃይማኖት ታደሰ ብቻ ናት። ብቻና ብቻ ነች። ይሄ ግልጽ ነው፣ ግልጽ ነው። በቃ ሁሉ ነገሩ ፍሪ ሆኖ የሚሆነው ከሷ ጋር ነው። እያያችሁ ነው። ምንም አይነት ወንድ ልጅ ማለት ነው በህይወታችሁ እናንተን ጥግ ድረስ ሲያፈቅራችሁ ለእናንተ ልዩ ክብር ይሰጣችኋል። ብሩኬ ደግሞ ለሀይሚ ልዩ ክብር የሚሰጣት በጣም ስለሚወዳት፣ በጣም የወደፊቱ ሚስቱ የትዳር አጋሩ በቃ ብዙ ህልም ስላላቸው ነው። ይሄ የማይካን ነው፣ የማይካን ነው። የሚወድሽ ወንድ ልጅ በዚህ ልክ ለአንቺ ትዕግስት፣ ለአንቺ ፍቅር፣ ለአንቺ ሁሉ ነገር ጊዜውን የሚሰጠው የሚያፈቅራችሁ ወንድ ነው። ስለዚህ ሃይማኖት ታድስና ብሩክ መካከል ነገም ዛሬም ጸብ መጣ ምን መጣ ምንም ነገር እንደማይፈጠር እኔ ዱሮ ጀምሬ አስረግጬ ነው የምነግራችሁ። አሁንም አስረግጬ ነው የምነግራችሁ። ምንም ምንም የፈለገ ነገር ይምጣ በመጣበት ልክ ይራመዳሉ። ከዛ በኋላ ግን ሀይሚና ብሩኬ አንድ ናቸው። ማንም በመካከላቸው የሚመጣ ምንም የሚመጣ ነገር የለም። ሰው አንቺ አሁን ኦልሬዲ የዛን ሰዓት እንደዚህ አይነት ሰው ሲወደድ ምናምን ብለሻልና ያው ያለውን ላይፋቸውን ከኋላ ያለውን ነገር ታውቂያለሽ። እኔ መቼም እንደዛ እያወቅኩኝ የፈለገ ነገር ቢሆን እኔ ላፈቅረው አልችልም፣ ወንድ ልጅ ማለት ነው። እኔ እንዳብስላት ሆኜ ስረዳ አዎ ብሩክ ጸባይ ያለው ጥሩ ልጅ ነው፣ ጥሩ ወንድ ነው፣ ጥሩ ፋሚሊ ያለው ከምንም በላይ ክብራ የሚያስከብራችሁ ፋሚሊ ያለው በጣም ይወደድ ልጅ ነው ብሩክ። ግን በእንደዚህ አይነት በፍቅር ደረጃ ሳይሆን በወንድምነት ብትወጂው የበለጠ ነው እንጂ የምትከበሪው ምንም የምታጭው ነገር የለም። እውነቴን ነው፣ የምሬን ነው የምነግራችሁ እግዚአብሔርን። ይሄ እኮ ማለት ፍቅር ለአንድ ሰው ነው። በቃ ብሩኬ አሁን ማንም ሰው አፈቅርሃለሁ ቢለው እሱ ሀይሚን ብቻ ነው የሚያፈቅረው። አንድ ወንድ ደግሞ አንድ ሴት ካፈቀረ በቃ አለቀ። ከዛ በኋላ ከሌላ ሴት ጋር እንኳን ቢሆን ይወዳቸዋል እንጂ እንደዛ ሴት ክብርና ፍቅር የሚሰጠው ሰው የለም። ብሩኬ አሁን አይበለውና ከሀይሚ ቢለይ ማለት ነው አይበለውና ነው የምላችሁ ቤተሰብ ሌላ ሴት ጋር እንደ ሴትነቷ ያከብራታል ምናምን እንጂ የሀይሚን ያህል ጥግ ፍቅር አይሰጣትም። ለምን? ፍቅር አንዴ ብቻ ነው የሰው ልጅ የሚያፈቅረው፣ አንዴ ብቻ። ብሩኬ ደግሞ አንዴ ብቻ ሃይማኖትን ታድሰን አፍቅሯታል፣ አለቀ። ይሄ ግልጽና ግልጽ ነው። ሀይሚም በህይወቷ ካሁን በኋላ ማንም ወንድ መጣ ሄደ ምንም ያህል ቅንጣት ታዲያ አይሰማትም። ብሩክም በጣም ታፈቅረዋለች። በጣም ይሄ የእውነት ፍቅር ነው፣ የሁለቱ ማለት ነው። የእውነት ፍቅር ነው። የምታዩት ነገር ነው፣ የሚያስታውቅ ነገር ነው። እንደ ህፃን ልጅ ነው የሚያደርጋቸው። ፍቅር እንደዚህ ነው። ሁለታቸውም ጋር ተመሳሳይ ፍቅር ሲኖር በቃ እንደ ህፃን ነው የምትሆኑት። እግዚአብሔርን ብሩክ ሀይና ሀይሚ ጋር የምታዩት ነገር በቃ እንዳሸንጓሌት ቪዲዮ ሲሰሩ ተቃቅፈው ምን ብለው በጣም በቃ እንጃ በጣም ነው ደስ የሚሉት። ሆነ አርጅታችሁ የሆነ ጎንበስ ያላችሁ እየተደጋገፋችሁ እንድትሄዱ መልካም ምኞቴ ነው። እኔ በዚህ አጋጣሚ ማለት ነው ቤተሰቦች ማለት ነው። እና እናንተም በጣም የምትወዷቸው ቤተሰቦች ኮሽታ ሲመጣ ኮመንቱ ሳይቀር በቀደመት አሁን ላይቭ ላይ ብሩክ እንወዳለን ባይዘወይ ማለት ነው። ዝም ብሎ አጨብጫቢ ሰው ነው እንደዛ የሚጽፈው በነገራችን ላይ ማለት ነው። የሆነ ዝም ብሎ የሆነ ብጥብጥ የሚፈልግ ሰው ነው እንጂ የእውነት ሀይሚና ብሩኬን ከመጀመሪያው ጀምሮ እስካሁን ድረስ የሚከታተላቸው ሰዎች በመካከል ውስጥ በሀይሚን በኩል ሆነ በብሩክን በኩል ሆነ አፈቅረዋለሁ ብለው እንደማያገኙት ይሄ በጣም 100% እርግጠኛ ነው። 99% እንኳን አይደለም 100% እርግጠኛ ነው። ምክንያቱም እነዚህ ልጆች
ሁሉን ነገር ያው ልጆችም ስለሆኑ ያሉበትም ነገር ስለሆነ እንደ ሰው ልታይ ብለው ስላላሉ ነው እንጂ በፍቅር ዙሪያ ሁሉን ነገር ጨርሰዋል። የምሬን ነው የምነግራቸው። ይሄ ቅንብር ስለሆነ ነው። ይቅርታ እሺ ቤተሰቦች። እና ሁሉን ነገር ጨርሰዋል። ገባችሁ አይደለ? እዚህ ጋር ወተት ነጭ ነው መባል አይጠበቅብንም። የሆነ ኮሽታ ሲፈጠር ስቲል አሁን ድረስ ብሩኬ ሀይሚን እወድሻለሁ አፈቅርሻለሁ በላት ይላሉ። እንግዲህ እና እኔ አንዳንዴ ግርም ይለኛል። እና እነሱ ፍቅራቸውን ለራሳቸው ነው እየኖሩ ያሉት። ሌላ ሰው ጣልቃ መግባት የለበትም። አብስላት እንግዲህ ፍፄን ማፍቀር ትችያለሽ፣ እንፈቅድልሻለን። ነገር ግን ሌላ ከሌለው ነው ከካሜራ ጀርባ ፍቅረኛ ከሌለው ከፍፄ ጋር ሰጥ ለጥ ቀጥ ብለሽ ስሪ። እኔ እንደዛ ነው የምለው። ከዛ ውጪ ግን ይሄ ብሩክን አፈቅራለሁ ምናምን መሽለጥለጥ እኔ አይመቸኝም። እሱን አልደግፈልሽም። ግን እንደ ሴት እንድትሰሪ እናበረታታሻለን። ስሪ። ግን ብሩክን አፍቅሬያለሁ ብሎ እያለቃቀሱ መምጣት በፍጹም አንሰማሽም። ብሩክ የቅመሟ ነው የቅመሟ ነው። አለቀ አለቀ። እኛ ማንም ጠላት ይበለን ምን እኛ እንዲለያዩ እኔ ሲስ እንዲለያዩ አልፈልግም። የወንድሜ ሚስት ማንም እንዲጀነጅናት እንዲያት አልፈልግም። ወንድሜንም በፍቅር ደረጃ ማንም እንዲያዩ አልፈልግም። በወንድምነት ግን ፈሰሱበት፣ ፍቅርን አፍሰሱለት፣ ውደዱት። በጣም ነው ደስ የሚለኝ ከምላችሁ በላይ ማለት ነው። የሰው መውደድ ይስጣችሁ። ሀይሚንም እንደዛው የሰው መውደድ ይስጣችሁ እምለው ማለት ነው። እና ሚፍታህን እኔ ለጥላቻ ሳይሆን እንደዛ አስተያየት ሰጠው የነበረው ወደ ራሱ እንዲመለስ በመካከላቸው ክፍተት እንዳይፈጥር ነው እንጂ ደግሞ ቤስት ጓደኛው እንደሆነ እኔ አውቃለሁ። የብሩክ ቤስት ጓደኛ እንደሆነ ሚፍታህ ማለት ነው። በጣም እንደሚያከብረው ልክ ከሀብ እንደማይለየው እኔ አውቃለሁ። ይሄን ካልገባችሁ ላስረዳችሁ። ብሩኬ እንኳን አይደለም እሱን ሌላ ሰው የሌላ ሰው ሪስፔክት በዚህ ልክ አወርዶ እንደማያደርግ እኔ አውቃለሁ። ብሩኬ ለማንም ሰው ክብር የሚሰጥ ሰው ነው፣ እንኳን ለሚፍታህ ማለት ነው። ለማንም ለማያውቀው ሰው ማለት ነው። ሚፍታህ ደግሞ ከሁሉም ብዙ ነገር ብዙ ቻሌንጅ አይቷል። ብዙ ነገር ቱርክ ኖረዋል፣ ብዙ ቦታ ሳውዲ ኖረዋል፣ የተለያየ ዱባይ ብዙ ቦታ ኖረዋል። እና ከዚህ አንፃር ብዙ ቻሌንጆችን ያየ ሰው ለነሱ ለህይወታቸው በቃ ለሁለቱም ለሀይሜም ለብሩኬም ጥሩ ነው በመካከላቸው መኖሩ ማለት ነው። ከምንም በላይ ደስ የሚል ነገር ነው። ልክ እንደ ወንድማቸው ማለት ነው። እና እኔ ደስ ነው ያለኝ። ግን ያው በመሀል ያደረገው ነገር እኛ ያጨበጨብንለት አንደኛ ለቻናሉም ነው። ሁለተኛ ነገር ደግሞ እንደዚህ አይነቱ ነገር ላይ ሌላም ቀን እንዳይደግመው ልዩነት እንዳይኖር ነው። ገባችሁ አይደለ? እንጂ እኛ ተንኮል ይዞን ወይም ደግሞ ጥላቻ ኖሮብን አይደለም። የኛ ውድ ቤተሰቦች እንድትረዱ የምንፈልገው እሱን ነው። ገባችሁ? እነሱ ተገናኝተው በአካል ይተዋወቃሉ። የማን ጠላት የማን ወዳጅ ያውቃሉ እያንዳንዱ ነገር። እኛ የምንናገረው አፈቀርን ብለው ለሚመጡ ሰዎች ነው። እኛ አሁን አፋቸውን ማዘጋት ያለብን። እኔ አሁን አብሰላት እስካሁን ድረስ የሚያስቀይም ነገር ያደረገችው ነገር የለም። እኔ የሚያስጠላኝ የእዩ ነው። እዩን አንድ ጥግ ማስያዝ አለብን። ያን ብቻ ነው። አመሰግናለሁ ቤተሰብ ባይ